የምትመለከቱት ልዩ መዝናኛ ዝግጅት ሰይፉ በኢቢኤስ ነው። የአረፋ በዓል ልዩ መዝናኛችን እንደቀጠለ ነው። እንዴት ነው በዓሉ? አሪፍ ነው። በፊት በተለይ በዓላቶች ሲከበሩ የሚዲያ እንግዳ የመሆን ነገር አለ። አሁን ደበቅ አለች። ለምንድነው ሲባል ደረጃውን የጠበቀ አዲስ ነጠላ ዜማ ይዛ ለመምጣት ነው። ሞቅ አርጋችሁ እስኪ ወደዚህ ጋብዟት። የሰይፉ በኢቢኤስ ቤተኛ ነች። አዲስ ነጠላ ዜማዋ በልስቲ በጣም ተወዶላታል። ሀሊማ አብዱራህማን ወደ መድረኩ። ሀሊማ ያደር የሚደምቅ ውበት ሀሊማ አይደል? ሀሊማ በጣም ነው። ያው ሁሌ ደስተኛ የሀሊማ ሳቅ ይጋባባችሁ። አሚን አሚን። በጣም ጨምረሽ ነው የመጣሽው። እሰይ ወይኔ አማረብኝ ሰይፍዬ። በጣም ወይ ጉድ። ካይን ያውጣሽ ከጆሮ ግን አያውጣሽ። ወይኔ አባቴ ምክንያቱም ይሰማልሽ። እሺ ዋው ተገናኘን። ደግሞ ተነፋፍቀን ነበር ሰይፍዬ። በጣም ናፍቄ ነበር። እዚህም እንደዛው ነው። በዓል አሪፍ አለፈ። በጣም ቆንጆ ነበረ። በጣም አባቴ በጣም አሪፍ ነበር። በልስኪ ብለሽ መጣሽ በትግርኛ። ይበል እስቲ እንግዲህ እኔ ዝም ስላልኩኝ ይበል እንጂ ሰይፉዬ። ይበል እስኪ አንቺ ይበል እስቲ እንደ ሰይፉዬ ከሱ ይምጣ ነገር ነው። ነገር ነው ማመልከቻም ነው። በል እስኪ አልኩት። ትግርኛ አጥንተሽ ወይስ ትናገሪያለሽ? ሰይፉ ትግሬ ነኝ እኔ። ግን እኔ ተወልጄ ያደግኩት እዚህ ነው። በልምድ ማለት ቤተሰብ ሲያወሩ ምናምን አንዳንዴ ነው የሚያወሩት። በዛ ነው የምሰማው የነበረው። ግን አሁን እንግዲህ ዘፈኑ ላይ ጥሩ ተናጋሪ ይመስላል አይደል? ትንሽ መናገሩ ትግራዋይ እንደመሆንሽ ቤት እንግዶች ምናምን ከመጡ ከገጠር ብዙ ጊዜ እዛው ቋንቋን የማዳበር ነገር የለም ማለት በቃ እንዴት እንደሆነ አላውቅም። ግን የሚገርም ነገር ዘፈኑ ላይ ልክ ተናጋሪ እስክመስል ድረስ እኮ ነው። ለራሴ በጣም ያስደነገጠኝ። አይሽ ውስጥሽ የተቀመጠ ነገር ወጣ። በጣም መስፈን ፈልግ ነበር ሰይፉዬ። ዋው በእውነት ነው የምልህ። ግን በቃ አሁን ዘፈንኩት። ያው በሉ እስቲ አድምጡላት በእናታችሁ። ዛሬ በቃ ያየሁሽ በተለይ በዓል ነው ሰርግ ነገር ለምን እንደመሰለኝ አላውቅም። እንደው ክሊፑ ላይ ሰይፉዬ እንደዚህ በአገር ልብስ ምናምን ነው መቀረጽ መፈልገው ብዬ ነበርና በዘመናዊ ነው የተቀረጸው። ከዛ በኋላ በቃ እሱን እንትን ለማለት አሁን እንደዚህ አድርጌውልህ። ክሊፑ እንዲህ ነበር የተፈለገው። ግን ኢንተርቪውና ክሊፑ የአልባሳት ለውጥ አጋጠመውና ክሊፑን በዚህ ልብስ ሞልታችሁ ይውላት ባካችሁ። ሀሊማን ብዙ ጊዜ ቃለ መጠይቅ አድርጌላታለሁ። ግን እንደ ዛሬ አምሮባት መጣጣ አይደል? አይደል? አንተ ግን አሁን ያሰብኩት ሰይፉዬ ይሄ አልባስ ያምርብኛል ማለት ነው። በቃ አሁን ምናልባት ካገባው አይደለም መልስ እንኳን እንደዚህ ነበር የምለብሰው። ባገባ ኖሮ መልስ እንደዚህ ነው የምለብሰው ይኸውልህ። ስለዚህ ዛሬ መልስም ስሜት አለው ማለት ነው የቃለ መጠይቅ። በቃ እንደዚህ ነበር የምለብሰው ብዬ ነው የማስበው እንጂ የለውም እሱ ሰይፉዬ። እዛ ጋር ዝም ብዬ እሱን አሰብኩት ቢኖር ነው ለንደረሃ ታዲያ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር። ምክንያቱም መሰለ ምክንያት አለኝ ሰይፉዬ። እኔ እንግዲህ ሁሉ ጊዜ እንደተናገርኩት በደንብ ላብራራላቸው ብዬ ነው። እኔንም ያወሬ ጨቀጭቁኛል። አባቴ በጣም ሲለምነኝ ኖረ። ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም 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 ስትለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? ደግሞ ሳልነግርህ እንዳይተውት እኔ ልትድር ነበር የመጣችው እና ጅዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር ያው የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው። እናቴም እዛ ራሷ የመረጠችውን አረብ ነው እንደዛ አድርጋ አረብ ተመርጦልሽ ለናግረነስ እንዳይጥሙት አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛ የሚያሳደገቻቸው ልጆች ነበሩ ምናምንና እንደ ፋሚሊ ናት እናቴ እዛ
ከዛ በኋላ እሱ አዘጋጅታ ምን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስትይ ታገቢያለሽ ብላ ብዙ ነገር ቃል አስገብታኝ መጣች እናቴ። እሺ ከዛ በኋላ እናቴ በ2 ወሩ ታመመች። ከዛ በኋላ በአመቱ ደግሞ እኔ ታመምኩ ጂቢኤስ። ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው። ነገሩ ቀረ። በስተመጨረሻ እናቴ አረፈች። እና አሁን እናቴ ስላረፉ ሰይፉዬ ሙት ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓጉታ መጥታ ሞተችብኝ። ገብቶሃል? ከዚህ በኋላ ለምንም ብዬ አላገባ። ታዲያ ህዝብ እኮ እናትና አባትሽ አይደል እንዴ? ሁሉ ሰው እኮ ያንቺ ደስታ ማለት እንዴ የኛ ደስታ በቃ እንጂ እንትን ብዬ ነበር። የሚገርምህ ነገር እሷን ለማስደሰት በቃ አንድ ቪዲዮ ለብሼ እሷ እንኳን እንድታየኝ ብዬ በጣም እንትን ያልኩበት ጊዜ ነበር። ደግሞ የሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ እኔ ማረጋዋለሁኝ መጋው መፋታት እንዳለ ስለማቅበርቤ ስለማልቆይ ለሷ ብዬ በቃ ቬሎን የፈለገችው ዳርኩ ለማለት ነው የፈለገችው በሚድ ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው። አልሆነም ሰይፉዬ። ታዲያ አልስማማም። ተስማማ እንጂ አባቴ ለምሳሌ ወላጅ እናቶች አባትና እናትሽ ያንቺን ዓለም ቆሞ ቢያዩ ጥሩ ነበር። አልተሳካም። ካልሆነ ግን ለሰው ብለሽ የምታደርጊው ነገር ከሆነ መጀመሪያውኑ ስተት ይመስለኛል። መደረግ ያለበት ለራስ ነው። አዎ አፈልጌ እኮ አይደለም ሰይፉዬ፣ እኔ እዛው ሐሳብ ላይ ነው ያለሁት። ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁኝ በቃ እስቲ አባዬንም እንደዛ አድርጌ ሸኘው። አሁን ደግሞ ማይን ለምን ለሷ በሷ እንኳን እንትን ልበል ብዬ በቃ እሺ ብያት ነበር የመጣችው። አልሆነም። እሺ ስል ደግሞ አልሆነም። አይገርምህም? ያው እሺ ማለቱ ቬሎ ለብሼ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው በቃ። ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉዬ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው። ካልሆነ በእኔ ግን ጨርሻለሁ ሰይፉዬ። መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባል እኮ ብዙም አልሽ። ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ። ያንቺ ጣፈንታ ነው ታይ የሚል ምክር መጣ። ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ። እኔ ጋር ሁሉ ያው ያ ቪዲዮ ስር ብትገቢ ወደ 2400 የሀሊማ ባል መሆን የሚፈልግ አፍቃሪሽ መጣ። ኧረ ብዙ ነው እኮ ደግሞ እኮ በዙብሽና ተምታታብሽ ይሆናል። ስንዳይ ትሙት እንደዛ ነው አሁን ሳስበው። ያው በቃ ያባለፈው ነው አሁን ቆሚዋለሁ ብያለሁ። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ልውለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው የምፈልገው ምስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው። ምክንያቱም ትልቅ ሰዎችም ይወልዳሉ። እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው የማስታውሰው። አዎ በዚህ ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀንሳል። የስንዳይ ትሙት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግርህ አልችልም።
ያው እኔ ፍቃደኛ በሆን ኖሮ አሁን ነበር ማገባው የነበረው በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ወይ ሳይፍ ለምሳሌ አባትና እናትሽ ለማስተያየት ነበር እነሱ በህይወት የሉም አይደለ እኔ ወንድምሽ አለው አባቴ አዎ ይሄው ሁሉም እኮ ያንቺ ባንቺ ወገን ነው አዎ እኔ በሱ ወገን ማን እንደሚቆም እኔ እንጂ ኧረ እናንተ ከበቃችሁ ምን ያደርግልታል ማለት ሽምግልና ሲመጣ የኛ ንግር ስሞ ደብልናችሁ እኮ እናንተ ብዙ እንትናችሁ ስለዚህ በቃ ይበቃል አዎ ለምሳሌ ሽማግሌውኝ ቁጭ ስል የምጠይቀውን ጥያቄ እኔ ነኝ አንተ ነበርክ እኮ ነግሬህ አይደለ ሰይፉዬ ያኔ ሐሳቤን ከመቀየሬ በፊት ነግሬህ አልነበረ ሰይፉዬ አንተ ነህ ብዬ ነበር አዎ እኔም እንደጓጓው ቢያንስ አሁን እኔ ቀረው እኮ አይደል እንዴ እኔ ሽማግሌ ቁጭ ብዬ በጠየቅ እፈልጋለሁ የሀሊማ ባል የሚልካቸውን ሽማግሌዎች እኔ ማን እንደሆነ የሚመጣው እኮ ነው ራሱ እንደው በቃ ገና ሳይመጣ እንትን ብለው ለማንኛውም ሽማግሌዎቹ ከመጡ በኋላ ጥያቄ ከሀሊማ ነጠላ ዜማዎች ሁለቱን ጥቀስ አቋምሽ ይሄ ጸና ነው በቃ በዚሁ ውይ ያው እኔ እንጃ ሰይፉዬ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ አዎ በእውነት ነው የምልህ እና 35 አሁን ቀደም ካልሽው አንፃር ለምሳሌ እኔ ሳይሆን የሕክምና ባለሙያዎችን ማውራት ይጠይቃል በተአምር ለሚያምኑ ሰዎች በእድሜያቸው በጣም የገፉ ሰዎች ወልደው እኮ ዜና ሆነዋል አዎ 70 ዓመት ሰምቻለሁ አዎ 50 ይቀርሻል እኮ ወይ 40 ይቀራታል በእናታችሁ እኮ ምትለው እኮ አንተ በጣም እንዳገባ ስለምትጓጓ ነው ግን በቃ እኔ እኮ በጣም ተደጋገመ እኮ ሰይፍስ እንዳይትሙት አሁን ላግባ ስል አይሆንም ልውለድ ስል በቃ ብቻ እንትን አለ ማግባት ነገሬ በጣም እንትን ሲል በቃ እንደዚህ እንደሆነ አላህ የሚፈልገው እንዳንቺ ግን አሁን የሚዲያ ወዛጋቢ ስሙ በተለያየ ነገር የሚነሳ ሰው አለ ምክንያቱም የሆነ ነገር በተፈጠረ ቁጥር እኔ ጋም ነው የሚደወለው አዎ በቃ የተለያዩ ነገሮች ይወራሉና እነዛን ወሬዎች እንዴት ነው የምታስተናግጂው ለምሳሌ ባለፈው ከተገናኘን በኋላ ባንቺ ጉዳይ ላይ ተወራ ነገር አለ ምንም ያው በቃ ምንም የለም እንግዲህ ያ የኔ ጉዳይ ብዙ ጊዜ የሚወራው ትዳር ነው ምናምን ነገር ያው በቅርብ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል ሰይፉዬ ምን ነው መናገር ይችላል አይደል ሰይፉዬ እያየሁ ነው ቪዲዮ አዎ የት ነው ይሄ ጅዳ ነው ይሄ መዲና ባለው ሀገር ነው ከዛ መካ ነው ሄድኩት እኔ ጅዳ ሄድኩት ሰይፉዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች እኔ ዘፈን አላቆምኩም አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም ሰይፉዬ እውነቱን ነው የምነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው አዎ ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፉዬ እኔ እንኳን ይደክመኛል በእናትህ አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፉዬ አዎ ሁለተኛዬ ነው ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ እኔ ያላልኩትን ለምን እንደዚህ ያደርጋሉ ገብቷል እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው ሰይፉዬ የተጠራው ቀን ሙዚቃውን አቆማለሁ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ አዎ እና በጣም ብዙ ስድቡ ይሄንን ምላውን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ እነሱ ናቸው የሚረብሹት ገብቷል ይሄን ደግሞ ቢያርፉ ረፍት ቢያረጉ ነጠላ ዜማሽ በልስቲ ነው አሁን እንደዚህ ደግሞ ለሚያወሩት የምታወጭላቸው ነጠላ ዜማ እረፍ ውስጥ እስቲ ረፍ ውስጥ ምንድን ነው አይደክማቸውም እንዲ ሰይፉ እንዳይትሙት 25 ዓመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም ሰይፉዬ ለምን መሰለህ አላህ በፈቀደው ነው በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ ሆንኩት እኔ ፈቅደውልኝ አይደለም ከነሱ ጋር ተጣልቼ ነው ግን በቃ ማቆም ስላልፈለኩ እንደዛው እንደሆነ ነው የሄዱት እናትና አባቴ አሁን የሚቀየር ነገር የለም ገባ ስለዚህ እኔ ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር እኔ ደግሞ አይስማማኝም እንደዚህ አልሰማም ሲጀምር እኔ አሁን ለምሳሌ ጫት አቁም ተብዬ ብዙ የቤተሰብ ጫና ነበረብኝ በሰዓቱና
እምቀመው እነሱን ለማናደድም ነበር በጊዜው በጣም አቁም ይሉ ነበር በኋላ ላይ ግን ሲገባኝ አቆምኩኝ እውነት ነው እና ልክ ሲገባኝ ሳቆም ግን ለካ እነዚህ ሰዎች ለኔ ጥሩ ሲያስቡ ነበር በጊዜው ነው የማስባቸው እንደ መጥፎ ነበር እሱ ያለው ቀን ግን አለ ለሁሉም ነገር ያ እስኪመጣ እባካችሁ ታገሱ እያልሽ ይመስለኛል ታገሷት የደም መፈራው ነጠላ ዜማ ታገሱ እስቲ ያንቺ በልስቲ ነው አዎ ለቲክቶከሮቹና ለዩቲዩበር ረፉ እስቲ በቃ እኔ ደግሞ የምለው ምንድነው ታገሱ እስቲ አዎ ፈጣሪ ባለው ጊዜ ይሁን አለቀ በቃ እሱ ነው ሁሉ ነገር የሚያደርገው በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ Kabir Noble Menswear. አይሄንን ቃለ መጠየቅ ያየው ግን አሁን ስለ ሽምግልና ምናምን ሳይ በቃ ያየውኝ ወርቁ እኔ ቅድም ያልኩት ለዛ ነው ስማ አሁን በእኛ ስትጋባ እህቶቻው ለመልስ እንደዚህ ነው የሚለብሱት አሁን ቅድም ልክ ወደ አንተ ስመጣ አቤት መልሴ እንደዚህ ነው የሚሆነው የነበረው አልኩ ሰውየው ግን ምን ማለት ምን ሊሰጥ ነው ኦሬዲ እኮ ላይሽ ላይ ማይኖር ይሄ ዝም ብዬ የማይመጣው አቤት እኔ እንጃ ምክንያቱም እዚህ ጋር ምን እንደሚያመጣኝ አላቅም እዚህ ጋር ማየው ለምን መሰለህ አዎ በእንደዚህ ሁሉ እንትን ብቻ እድለኛ ሆኖ የመጣውማ ምን እንደሚያመጣ አላቅም አይ ስለዚህ ጥሎሹ አንድ የወርቅ ጉድጓድ ይሆናል ማለት ነው እንት በግራም ከመጣ ሁሉ ከስንትና ስንት ዓመታት በኋላ እቺ ካልኩ ከተባለ ምናልባት ነው ሰይፉዬ አይ እየተጠና ነው ጥናቱን ማጨረስኩት ስንት ዓመት ሰይፉዬ ስጣጠና እንትን ስል ምናምን ደከመኝ ስንዳይ ትሙት በቃ ብዙዎች ስላንቺም ደግሞ ጥሩ ያስባሉ አብረው ደከማቸው አሁን ራሱ እንደውም ሰይፉዬ ስንዳይ ትሙት አሁን ጓደኞቼ ሲወልዱ ሄዳለሁ እኔ ሲሄድ እዛ ሐራስ ጠይቅ በቃ ያንቺን ያሳየን ምናምን ብለው ጸሎቱ ለሃል ዱዓው ልነግርህ አልችልም አንዳንድ ጊዜ በጣም ነው እንትን የሚለኝ ባልሄድኩ ኖሮ ሰው ሳይኖር ቢሄድ ላለው ሁሉም በቃ ሀልዬ እንደዚህ ብትወልጂ እነሱ እኮ ከፍቅራቸው ነው እኔ ደግሞ ያስጨንቀኛል ገባ ውስጤ እንደዚህ የለም ስለዚህ በቃ እንዴት ነው ማረገው ይሄን ነገር ምናምን በጣም ውስጥ እንትን ነው ብዙ ጊዜ ሰው የሰውን ህይወት ያያል ማለት ጓደኞች ያገቡ ጓደኞች የወለዱ በተለይ እኔ ቆይተው ካገቡ መሃል ነኝና ጓደኞቼ ተስፋለሽ ይያልከኝ ነው ተስፋዬ አዎ ተስፋዬ ተስፋማለሽ እኔ ሴት ነኛ ሰይፉዬ ይኸውልሽ ተስፋ የሚቆርጥ የሞተ ብቻ ነው እኔ እኮ ሴት ነኛ እንዴ አረጃለሁ እኮ ሰይፉዬ 35 ይሄዳል እኔ እሺ እስከ ድረስ 50 ደረጃ ይገባል ይመስለኛል በነገራችን ላይ እኔና ሊማ ስንጨቃጨቅ የመጀመሪያው ቃለ መጠይቅ አላገባም ያልሽው እኮ የ29 ዓመት ልጅ እያለሽ ከዛ በታች ነው እንዴ ሰይፉዬ እንዴ 22 ነበር አይደለም እንዴ 22 ነበር አዎ 22 ነበር ከዛ በኋላ ስንት ዓመት ተቆጠረ አሁን እንግዲህ መጀመሪያ ኢንተርቪው ሄዷል እኮ 20 ምናምን ዓመት ሰይፉዬ አንድ ነገሩ ዝም በል የመጀመሪያ እንግዲህ ነበር ታሰላው ነገር ያለ ሰይፉ ሬዲዮ ላይ ነው እና ከዛን ጊዜ ጀምሮ እገፋለሁ እሷን እየገፋው እኔ ተነሳው አዎ ስንዳይት ሁሉም እኔ እንዳስነሳኝ አላህ እሷንም ያስነሳት ሌላ
አዎ አሚን ሰይፉዬ። ያው በቃ ግን ብዙ ጊዜ ጓደኞች ልጅ ስታይ ወይ ደግሞ ትዳር ስታይ ያልተሳካውን ብቻ ሳይሆን የተሳካውንም ስታይ መቀናት ነገር የለም ማለት መንፈሳዊ ቀናት ምንም እኔ እንደውም ምፈራው ወይኔ በዚሁ በቀጠለ እንደነዛ እንዳየኋቸው ባይሆኑባቸው ምናምን ሁሉ ነው ማለት አይገርምህም? ገና ለገና ይሆናል እያልኩ ማለት ነውና በዚሁ መንገድ ቢሄድላችሁ ምናምን እንደዚህ አይነት ነገር ነው ማስበው እንጂ ጭራሽ እነዚህ ጋር ተሳክቶ የሚባል ነገር ምንም በቃ ብዛት ውስጥ ብዙ እኮ ነው ሰይፉዬ 11 ጊዜ ሚዜ ሆኜ የእንደዛ ሁሉ ሲበላሽ አስበው እንዴት አይነት ጭንቅላቴ እንዳለ እና ስለነዚህ አሁን እየፈራሁ ነው እንትምላቸው እንጂ በጭራሽ መንፈሳዊ ቅናት በጭራሽ። ግን ትክክለኛው ምክንያትሽ ይሄ ብቻ ነው? ለምሳሌ ነፃነት እንፈልጋለሁ። አቋረጥኩ ሰይፉዬ፣ በጣም ነፃነት እንፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሰይፉዬ? በማቀው ማለት ነው በጓደኞቼ በምናምን በማየው እኔ እንደዚህ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር እንደሰይፉ ነግሬ አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አዎ አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱም ቤቱ ነው። ገባ ካለማየሁ ጋር እኮ እንዴ ነው ምናገር ታይሳው ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይ ትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለመመሰለ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ቆይ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የህክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው። ሞክሬያለሁ ከሁሉንም። ሁለቱንም አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ ያ ረህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙት እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሻቸው ሚከራይነት እኔ አላቅም ሰይፉዬ። ስንዳይት የከራይ ይሆናል እንዴ? ለእናንተ እኮ ነው ሰይፉዬ። እንደዚህ ሁሌ ነው የምትጓጉብኝ አይደለም? በቃ ለመጠየቅ እንኳን እያየውሽ እየተሳሳቀን እንደዚህ ሰው አንዱ ይባላል አንዱ አይባልም እየተባባለ ቃላት እየተወራወረ ጊዜ እየሄደ ነው። እና ቢያንስ አሁን ቀደም እንዳልሽ እናንተ ለማስደሰት ስንዳይት ሙት እማይን ለማስደሰት ያሰብኩትን ነገር አሁን ደግሞ አዎ ለምን እንደዚህ ስትሆኑ በቃ ወይኔ ለምንድን ነው እንደዚህ እንትን ያልኩት እላለሁ። ገባ ልክ ደግሞ በኋላ ላይ ሳስበው ደግሞ አብሮ መኖር ስላለ እተዋለሁ። አሁን አይ የምር ልጠይቃት ነው። የምር ልጠይቃት ነው። በህይወትሽ ወደድሽው ሰው የለ? አይ እወዳለሁ። በመውደድም ማለት በደንብ ፍቅር ይዞሽ ያውቃል? ኤሌመንተሪ ሃይ ስኩል ነገር ያለው ተማሪ ያለው አንቺ ነበር የወደድሽው? አይ እንደ ትምህርት ቤት እንደምንገናኘው ምናምን ተገናኝተ ምናምን ነገር በቃ የትምህርት ቤት ጓደኞች እንደመሆን አይነት ነገር ግን ፍቅረኞች ነን ብለን አስበነው ነው። ግን እንደዛ አይነት ስሜት ነው አሁን ሳስበው። የት ነው ያለው እሱ ልጅ? እኔ እንዳለው ቤት እንዳለው ይወቅ እንጂ እኔ ማየት ያውቀው ሰይፉዬ እንደምትወጂው ያውቃል። አሁን መልኩ ሁሉ ጠፍቶብኛል። ስንዳይት ሙት ሰይፉዬ። በህይወትሽ ፍቅር ይዞሽ አልቅሰሽ ታውቂያለሽ? አልቅሽስ አላውቅም። ለምን እስከ መጨረሻው እንደማልኖር አብሬው ስለማቅ ትዳር ምናምን በቃ በዚህ ነው የሚቆመው ምናምን ብዬ ነው ወዲያው ራሴ የማሳምነው። ገባ? አዎ እንደዛ እኮ የምታለቅሱ ሰይፉዬ ለወደፊቱ አግብቼ ምናምን ነገር ስትል ነው ብለህ ስታስብ ነው። ግን እኔ በቃ እንደዚህ ነው በዚህ ነው የሚቆመው ምናምን ነገር ነው እንጂ። አሁን ቆይ የኤፍሬም ዘፈን ክሊፕ ብትጠየቂ አንቺንም እንደኔ አርጎሽ ይሆን ወይ ምግብ አልበላ ብሎሽ ነበር ወይ
ውሃ ልጠጣ ብሎ ይሄ ማለት ፍቅር ይዞት ማለት ነው። እንደዚህ አጋጥሞሽ ያውቃል? ሌሎችን በጣም ነው መክረው ሌሎቹ ናቸው ያጋጠማቸው የሚነግሩኝ እንጂ እኔ አንዳንድ ጓደኞቼ እንደውም ነግርምሽ ግርማ ተፈራ ምናምን ምን ይሉኛል መሰለ በቃ እንደዚሁ ነሽ አንቺ ሀሊማ አይደለ በቃ መቼ ነው እንደሌላው በፍቅረኛ ይዣለሁ ባህላ ብቻ ምናምን ይሉኛል። ገብቶሃል? ለሌላ ሰው ነው እንጂ እኔ ማማክረው ፍቅር ያዛቸው ሰዎች በጣም ነው ያማክሩኛል። እኔ ነኝ መፍትሄ ሰጪ እንደዚህ አድርጉ ምናምን ሁሉ ምለው ደግሞ ልክ እንደማቀው እኔ ጋር ሲመጣ ግን በቃ ተረትና ምሳሌ ላንቺ መስጠት ይቻላል። ለራሱ አልተነሳች ልታቋቁም ሄደች። አሁን ህዝቡ እያለ ያለው ለራሷ ተወቅ ማቋቋሙ በቃት። ሲወልዱ ራሱ እኔ ነኝ ሄጄ ማዋልደው ተጠርቼ ሆስፒታል ምናምን ነገር አብሬ እንትን ብዬ በቃ አሁን ቶሎ ውለዱ ምናምን ብዬ የምጨቀጭቀው እኔ ነኝ። ወጥቶልሽ ነው በቃ። አዎ ሰይፉዬ መሰለኝ። አሁን ስሙን ማልነግራችሁ አንድ ሰው አልወለደም፣ ወንድ ነው። እሺ ለምንድን ነው አልኩት። ፍርሃት አለበት። የምን አይ የቡልድስ ጤናማ ልጅ ሞልድ ይመስላል አለኝ። ስድቤስ ሄደ ነው ይመስለኛል እንግዲህ ወንድሙ ጤናማ ልጅ አልወለደምና ፈርቶ ነው ያልወለደ። የኛ ጓደኛ ነው። በኋላ ቁጭ ብለን አወራን። የወንድም ዕጣ ፈንታ ሌላ ነው፣ ሐቅ ነው። ያንተ ደግሞ ሌላ ነው። በእግዚአብሔር ስራ ለምን ትገባለህ? እውነት ነው። እና እግዚአብሔር እንዲሰራ መጀመሪያ መፈለግ ንገረው። ግድ የለም ይሄን አቋም ፈትሸው አልነው። ምክንያቱም በየጓደኞቹ ቤት ሲሄድ ህፃናት ባየ ቁጥር ይወዳል፣ በቃ ይጓጓል፣ ግን ደግሞ ይፈራል መውለድ። ከወንድሙ ተነስቶ ነው። በኋላ ላይ በሚገርም ሁኔታ ያው እኛ ስለመከርነው ሳይሆን እሱ መቼም ፈቀደ ከላይና የወለዳቸው ልጆች አልহামዱሊላህ የወደፊቱ የኢትዮጵያ ተስፋዎች ናቸው። እውነቱን ለመናገር ምናልባት አሁን አንቺ የምትፈሪው ነገር ካለ ይሆን አሁን ባገባ እንዲህ ይፈጠራል የምትዩ ነገር አለ እንዴ ልብሽ ውስጥ? ምንም በቃ እኔ ማግባት ማልፈልገው በቃ የባልና ሚስት እንትን አይነት እንትን ስለሌለኝ ነው። ገብቶሃል? አሁን እንደ ባል እንደ ሚስት ሆኜ እንትን ማለት ስለማልፈልግ የመፍትሄ ሐሳብ በተጋባችሁ የመጀመሪያውን ዓመት ለምን በምልክት ቋንቋ አታወሩ? እንደዛ እንዴት ካላሳሰቀኝ ራሱ በቃ እንዴ በጣም በቃ እንትን ማለት ነው። ማሳሳቅ አለበት። አዎ ማሳሳቅ ቤት ደግሞ መምጣት የለበትም። እንደገና ወጣሽ ገባሽ ምናምን ነገር የለም። ሰይፉዬ ወጣሽ የት ነሽ ምናምን የለም። አይ በቃ ወጣሽ ገባሽ ምናምን የለም። እንደ ጓደኛ ምናምን አብረን እንትን ነው እንጂ እንደዚህ የት ነሽ ምናምን አሁን ባሌ ሰዓት ደርሶ ብለን እየመጣ ነው። ኧረ ቢስሚላህ እንደዚህ የለም። አቤት ጥሩ ሐሳባውን ክንዴ አምጥቶልሻል። ድራመሬ ክንዴ ያቀሻል በጣምና ሐሳቧን ለማሳካት ጎረቤቷን ታግባ። ምክንያቱም ራሱ ቤት ይቀመጣል ግን የሷ ባል ነው ወይ ጎረቤት ከሆነማ አንድ ነን። ጎረቤት ከሆነ አንድ ነን። ያው ነው እኮ ስንወጣ ስንገባ እንታያያለን። ሳይፉዬ እንዴ ጭራሽ ጎረቤት አንድ ቤት በለና አይ እኔ ባመሽም ምናምንም የፈለግኩበት ቦታ ያቃል። ገብቶሃል? ማወቅ የለበትም እንዴ ምንም ነገር ሳይፉዬ አይ ስንዳይትም ደምመሰለ እኔ በቃ ነፃነቴን ስለምፈልገው ሳይፉዬ ሳየው ደግሞ አሁንም ማየው ነገር እንደዛ ነው። ቆይ በአፍቃሪ በደል ደርሶብሻል ሀሊማ? በጭራሽ ሙች እኔ ነኝ ግን በደል ያደረስኩት። ብዙ ጊዜ አብሬ ብዙ ረጅም ጊዜ ለመቆየት ስለማልፈልግ እንደወደዱኝ ነው የምለያቸው። እንባለብሽ ይሆናል እንደዛ ነው። ስንዳይትሙት አዎ ለመሰል ሰይፉዬ ረጅም ጊዜ እንደማልቆይ ስለማ አንዳንድ ጊዜ ያሳስበኛል። እኔ ከኔ ጋር እነዚህ ልጆች ወይ ትዳር ለመያዝ አይችልም ከኔ ጋር እኔም ስለማልፈልግ የሰው ህይወት ለምንድነው እንትን ብለው ምናምን ብዬ ራሴን የማቆመው ገባ። እኔ በጥሩነት ብዬ እየመሰለኝ እነሱ ናቸው ግን የወደዱኝ ስለሚለዩኝ የሚያለቅሱት እነሱ ናቸው። ግን አሁን ሀሊማ እስከመቼ እንደዚሁ የምትቀጥል ይመስልሻል? ውበት ተረጋፊ ነው። ጊዜ ይሄዳል። ይሄ ዛሬ ውሳኔሽ ነገ ምን አይነት ነገር ይዞብሽ እንዳይመጣ ትገምቻለሽ? አሁን እኮ እንትን ባለፈው ቢለው ለብሻል ነበር ሰይፉዬ ሞከርኩት። እሺ አሁን በራሱ እንዳገባሁ ነው ቆጥረው። ዛሬ ደግሞ መልሴ ነው እና ታዲያ እንደዛ አድርጌ
በቃ አሁን ወደፊቱ ያረጀው ሲሄድ ምናምን ነገር እንደዚህ ኩንበንት ደግስ ነው እንደዚህ ነበር ምለብሰው ቬሎም ለብሻለሁ ምናምን እንደሱ ያረኩት ነው ያገናኘውኝ። ስለዚህ መቼ ነው የምትወልጂው ማለት ነው? ወይ ሰፊዬ ግን በእናትህ ቆይ የት አለ እሱ ቬሎ ከለበሽ ዛሬ መልስሽ ከሆነ ቀጣዩ ምንድነው? ዝም ብሎ በቃ እንደዚህ በእንደዚህ እንደውም በኔ እንዲጀመር አንዳንድ ሰው እንደኔ አላገባ የሚል ካለ ምናልባት የለም ግን ካለ እንደዛ ካለ እንደኔ እያደረጋችሁ ቬሎ እንዳምራችሁ እንድትለብሱ እንደዛ ያገባችሁ ለብሳችሁ ለመልሳችሁ ደግሞ እሱን ያለበሳችሁ በቃ ያገባችሁ እየመሰላችሁ ማለት ነው። እንደሱ እያደረጋችሁ እንድታስቀምጡ እየመከርኩ ነው። ምክሩ እንዴት ነው? አይሆንም የምትሉ አይሆንም ምክሩ ያጣላል። እኔ ብቻ ነኝ ብያለሁ መጀመሪያ እኔ ብቻ ነኝ እንደዚህ ያልኩት። ሁሉም ሰው ማግባት ይፈልጋል ብያለሁ ሰይፉዬ። እንዴስ እንዳይተሙት እኔ ብቻ ነኝ እንደዚህ ማቅ የለም እኮ እንዴነችና አረ የለም ሰይፉዬ። እኔ እኮ እንዴት እንደሆነ አላቅም። እኔ አሁን አስናቀች ወርቁን መጨረሻ አካባቢ ሳገኛት ነፍሷን ይማርና ያለችኝ ይሄ ነው የዘመኑ ልጆች ከኔ ይማሩ በጣም ውበቴ እንዳለ አሁን ያት እስኪ አሁን ሙሽራ የመሰለች ልጅ ነች እና በቃ ያኔ ሁሉም ሰው ያየኛል ሁሉም ተፈላጊ ነው ተምታታብኝ አለች። እና እባክህ ንገራቸው አዲሶቹን ዘፋኞች ያን ያለችኝ እና ጊዜ ያልፋል ይሄኛ አሁን ያው ውበት የሚረግፍ ይመስል ነበር ሰይፉ አለችኝ። ሳያቱነትም አርጅታለች በጊዜውና ሁሌ ምሳሌ ያረጋታለሁ። እቺ ሀሊማ በዚህ ሁኔታ እስከመቼ የምትቀጥል ይመስልሻል? እኔ ያሰብኩት በቃ እስከመጨረሻው እንደዚህ አይነት አቋም ከሆነ ያለኝ ፈጣሪ ካልቀየረኝ ይሄው ነው። ምናልባት ደግሞ አንዳንድ በድንገት እኮ ይሁን ነገር ይቀየረ ሰይፉዬ። እንደዛ አድርጎ መቼም ከፈጣሪ የሚበልጥ ነገር የለም። እሱ ደግሞ አይ ሀሊማ አንቺ እንዳልሽው ሳይሆን እኔ ባልኩት በዚህ ጊዜ ታገቢያለሽ ካለ እድል ብለህ ትድረኛለህ። የዛን ቀን እውነት እና ታዲያ በተገናኘን ቁጥር ጭቅጭቁ እኔ አግቢ አታግቢ እንዳገባለህ እኮ ነው ሰይፉዬ። እንድወልድ ነው እንዳገባ ነው አይደል? እንደዚህ ነው እኮ ወንድሜ ገብቶሃል? ስለዚህ ሁሉም እንደሚለው ገብቶሃል? ይሄንን ደግሞ ሁሉ ጊዜ ነው እነማይም ናባይም እስከሚሞቱ ድረስ ይሄን እያረጉ የሚሞቱት ገባ? እንደዚህ ስለኔ ማግባት ስለኔ መውለድ ሁሉም እንደዚህ ነው ቤተሰቦቼ። እኔው ለምሳሌ ለቤተሰብ ሲባል የሚደረገው ነገር ሁለተኛ ነው ብዬ አስባለሁ። መጀመሪያ አንቺን ለሰው ብለሽ የምታደርጊው ነገር ለምሳሌ አሁን ባል ወይ ሚስት ቢመረጥ በሰው ነው ማለት አንዳንድ የሚያጋጥመው ነገር ሰውየው ነው ከዛ ሰው ጋር የሚኖረው። ስለዚህ ፍቅር የራስ ውሳኔን ይፈልጋል ብዬ አስባለሁ። ይሄም የትዳር ጉዳይ የራስን ውሳኔ ይፈልጋል። በደንብ በትክክል ሰይፉዬ። ግን ስለምንወድሽ አሁን ለምሳሌ ሀሊማ እህቴ ብትሆን ብዬ አስባለሁ። እህቴ ብትሆን ግድ የለሽም ጊዜሽን ተጠቀሚበት፣ ነገ ሊጸጽት ይችላል። አሁን እኔ የማልስማማበት ሰው ልጅ የሚወልደው ለመጦር ከሆነ ስህተት ነው። ምክንያቱም ለጥቅሜ ነው ብዬ ነው የማስበው የወለድኩት። እውነት ነው ሰይፉዬ፣ እውነት ነው። ግን ለምን ወለድክ ብለሽ ብትጠይቂ ዘሬን ለመተካት እና መጽሐፍ ቅዱስ ላይ ደግሞ መጀመሪያ ያነበብኩት ብዙ ተባዙ የሚለው አንቺስ? እኔ ነኝ እንጂ እንትን ያላልኩት እንደዛ ነው የሚሆነው የሚባለው። ግን እኔ ነገርኩ ግራ እየገባኝ ነው አንዳንዴ ሰራስሽ ስንዳይትሙት ቀኝ እንዲገባ ተመኙላት ባካችሁ። ግራ እንደገባኝ ሁሉ ነው አባቴ ሳይፉጂቡት አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስትል ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ይዘዙን፣ ወደ ሁሉም ስቴቶች እንልካለን። በድረገጻችን fevasmarket.com ይግዙ። መልካም በዓል። ዴንቨር ኮሎራዶ፣ ፌቫስ ማርኬት። እስኪ ስለ በልስቲ ንገሪኝ። ናሆም ሪከርድስ ነው። አዎ የህዝቡን አስተያየት እንዴት አገኘሽ?
በጣም ደስ የሚል ነው። በጣም ነው ማመሰግነው በዚህ አጋጣሚ በእውነት ይህን ዘፈን ከወጣ የሰሙት ምን ያሉት እጅግ በጣም እንደውም አሁን ሁለተኛ ትግርኛ እያሰብሽ ነው እንዳይትሙት ዋው በጣም እንትናቸው በጣም ደስ የሚል ነውና እንደዚህ ነገር ደግሞ እንዲሳካ በጣም የተባበሩኝ በጣም እነ ኤርሚ ኢቨንቶች በጣም ነው ማመሰግነው እሱ ቪዲዮ ምናምን ያለኝ ምናምን በቃ ፕሮሞሽን እየሰራልኝ ዘናጭ የሚባል ደግሞ ቅጥት ሆኖ ዘናጭ ዝናቡ ነው ግጥምና ዜማ ደራሲው እሱ በቃ 24 ሰዓት ከኔ ጋር ነው እንትን ለማለት ምናምን እና አሰፋ ቀናባሪው እና ሁሉም ብቻ በጣም ተባብረውኛል እጅግ በጣም ነው ማመሰግናቸው ሰይፊ በጣም ያየሁት አስተያየት ትግርኛ ትችያለሽ እንዴ በጣም ነው የወደድኩት ማለት ቋንቋውን የሚችሉትም የማይችሉትም ሰዎች ናቸው ስራዎችን የወደዱት በጣም አስደነገጥሽም ብለዋል ትግርኞቹ እንዴ ትግርኛ የምችል አይመስላቸውም እንኳን መስፈን ትግሬም አልመስላቸውም ነበር አሁን ግን በቃ አንድ አስተያየት አይቻለሁ ሀጎስ እባላለሁ በጣም ነው የምትመችኝ አላገባም የሚለውን ሐሳብ አስቢበት እሺ ሀጎስ ያላህ ያቃል ሁለታችሁ ተጋብታችሁ ደግሞ ዘፈን እኔ ያለው በነገራችን ላይ አንዴ ሲገቡ አታጎሴ አትየሻሼ ህመሞ አጃጃ ሰብሰብ ተመኙላት በእናታችሁ ለማጋባት አንተ ሀጎሴን እኔ ዘፍናለሁ ያው ያንተን ምኞት እንኳን እንትን ብሎ ሀጎስ ማለት እኮ ደስታ ማለት ነው በሀጎስ ውስጥ አኝ ደስታውን ይስጥሽ አሜን ሰይፉዬ አሜን በእውነት ልቤን በቃ ይሄ እንደዚህ ሁንኩትን ነገር በቃ ትንሽ ቀየር አድርጎት ፈጣሪ እንትን ቢልልኝ ደስ ይለኝ ነበር ፍላጎቱ ቢያድርብኝ ደስ ይለኝ ነበር በእናትሽ ሐዘን እንግዲህ እኔም ለነገሩ በጊዜው አልነበርኩም ባለመምጣት ይቅርታ ብዙዎች ግን አጠገብሽ ነበሩ ማመስገን ትፈልጊያለሽ ብዬ አስባለሁ ሁሉም አጠገቤ ነበሩ ጓደኞቼ ሁሉም እና በጣም ነው ማመሰግናቸው እነ ቴዲዬ ሁሉም የደወሉ እየመጡ ምን ይያሉ በጣም አጽናንተኛል በጣም ህመም ነው ያጨ ጊዜ ስትሮክ ነው የማዬ ስትሮክ ነው የመታት እና በቃ 5 አመት ሙሉ ነው የታመመችው እና በ5 አመቷ ነው አሁን የሞተችው እንግዲህ ሁሉም ሰው ወደዛው ነው ይባላል እና ዋናው መጠንከር ነው አንቺም ደግሞ ከዛ ሐዘን ስሜት ከአንድ አመት በላይ ራስሽን ስታስታምሚ ነበረ ከዛ ደግሞ በብዙዎች ጉትጎታ መሰረት በተለይ ጓደኞችሽ ሀሊማ በጣም ራሷ ውስጥ እየተደበቀች ነው ሐዘን ጎድቷታል እባካችሁ ወደምትወደው ሙያ መልሷት ተባለ የጓደኞችሽን ምክር ሰምተሽ በልስቲ ብለሽ ከናትሽ ሐዘን በኋላ በዚህ ነጠላ ዜማ ስለመጣሽ ስለበረታሽ እና መስግናት ብለውሻል አመስግኗት ያው ወዳጆች ከዚህ በኋላ ደግሞ ሞር እግዚአብሔር አላህ ከሐዘን ይሰውር አሚን ሰይፍዬ አሚን በጣም ከባድ ሁኔታ ላይ ነበርኩኝ እንደውም ጅዳ ደርሽ ስመለስ ነው ትንሽ እንትን ያልኩት እንጂ በጣም እንደነግርህ አልችልም በቃ ምንም ለኔ እናቴ በጣም ጓደኛዬም ናት ሰይፉዬ ብዙ ነገር የነበረች ከልጆቿ በሙሉ ልጅ አይበላለጥም አይደል በሳቸው ነው የምትሚው አዎ ስንዳይት ሞት እሷ ደግሞ መሳዬ ነው የምትለኝ መሳዬ ነበር የምትለኝ በስሜ አይደለም መጠራይ እናቷ መሳዬ ነው የምትለኝ መሳዬ አዎ እና ምን ብዬ ልንገር ሰይፉዬ እንዴት ብዬ ልንገር በቃ ትዳሩን ብቻ ሳይሆን እኔ ቀመኖሬ ሁሉ እስኪያስጠላኝ ድረስ ነው አይዞሽ ያው እንግዲህ አላህ አልፈቀደውም ግን እኛ ደግሞ ያንቺን ደስታ እንፈልጋለን ያንቺ ደስታ የኛ ደስታ ነው ውስጥሽን አዳምጪ ደረጃውን የጠበቀ ስራ እንደዚህ እንደ በልስቲ እየሰጠሽን ነው ስራ ላይ ችግር የለም ግን አሁን የህይወት አቋምሽ ግን ብዙዎችን ያጨቃጭቃል አንዳንዶች መብቷ ነው ምን አገባችሁ እንደፈለገሽ ትሁን የሚሉ አሉ አንዳንዶች ደግሞ ለምን ይላሉ ለምን የሚሉትንም ጠጋብለሽ ብትጠይቂያቸው ስለሚወዱሽ ነው እዚህ ጋር ግን ሰይፉዬ ምን መሰለ ለምን የሚሉትን በጣም ብዙ ቃወማሉ ለምን መሰለ አንድ ሰው ትነግረዋለህ ከዛ በኋላ ትተወዋለህ ድፍን እኔ አልበም ካወጣው ጀምሮ ነው ምነግርህ እስካሁን ድረስ እኔ አይደክማቸውም እንዴት ነው የራሳቸው ኑሮ የላቸውም እስከ ማለት ድረስ ነው በስድብ በተለያየ እንትን በርግማን በዚህ ላይ ደግሞ ብዙዎቹ ራሳቸው እንደ ጻድቅ አይተው ፈጣሪ እንደነገራቸው አንቺ እኮ
ሁለተኛ እድል ሰጥቶሻል አላህ የነገራቸው ነው ይመስል አላህ ደግሞ አይነግርም ራሱ ነው የሚያደርገው ሁሉን ነገር አላህ እድል ሰጥቶሻል አላህ እንደዚህ በቃ እንደዚህ ብለው በሃይማኖቱ እንትን ያሉ ሃይማኖት ሰዎች አይደሉም እንደነገርኩ የፌስቡክ የምናምን ሰዎች ናቸውና እንደ ወንድም ደግሞ ለምሳሌ አሁን በህመሙን ጊዜ አብሬ ነበርኩ አውቀዋለሁ እጅና እግርሽን ማዘዝ አቅቶሽ ነበረ አላህ የሰጠሽ ይሄ ሁለተኛ እድል ነው ለህይወት ሰዎች ያንን ያገናዝቡና ግዴለም ተጠቀሚበት የሚሉትን አስተያየቶች እንዴት በበጎ ማየት አልቻልሽም? ምንድነው መሰለ ተጠቀሚበት ማለት በቃ እኔ ከመጀመሪያም ጀምሮ ዘፋኝ ነኝ ከዛ በኋላ ስለታመምኩኝ አይ ይሄ ነገር በዘፈን የታመምኩኝ በዘፈን አይደለም የታመምኩት ሰይፉዬ ስለዚህ እንደ ኖርማል ታመምኩኝ ተነሳው ገብቷል ስለዚህ ከዘፈን ጋር የሚገናኝ ነገር አልነበረውም ሰው ግን ከዛ ጋር ያገናኙት ነው ብታመም ከዘፈን ጋር ነው ይሁን ነገር ቢሆን በቃ ከዘፈኑ ጋር ነው ሰይፉዬ አላህ እንደዚህ አይደለም የሚያደርገው በዘፈን እያሳበበና የሚያደርግ አፈጣሪ አይደለም ስለዚህ ከዚህ ነገር ትተው በቃ ወደ ራሳቸው ተመልሰው እኔ ታርገውኝ ስራዬን ብቻ እየሰሙ ካልሰሙ የሚተውት በቃ እርስ ታርገው የሚተው ነው የሚሻለው እንጂ በየጊዜው እኔ ትናቸው ምናምን እኮ አላነብም ሰው ሲነግረኝ ነው እንጂ አላነብም እኔ በነገራችን ላይ ሽምግልና አሁን የመጨረሻ የሆነ ነው አራት በል እንጂ ሰይፉዬ ቆይ ጠብቀኝ እንጂ የክብር ዶክተር አርቲስት ጥላሁን ገሰሰ ልጅ ዛሬ ሽምግልና ልኳል የክብር አርቲስት ጥላሁን ገሰሰ ልጅ እሰይ ለሱ ሄጃለሁ እሰይ የመደምደሚያው ምክንያቱም ወላጅና ጋሽ ጥላሁንም በህይወት ዘመኑ በጣም ነበረ እኔ እንዳገባ ይፈልግ ነበር እና ያው እንግዲህ እሱን ቃሉን እንዲሁ ዝም ብያስብ ጋሽ ማሙድም ነበር ምናምን እኔ በቃኝ ሽምግልና በቃ ከዘራ ሰቅያለሁ ብዬ ነበረ አሁን ግን መሄድ አይደለም ሽምግልና መቀበል ከሆነ መጨረሻ የሚሆነው ያህሊማ ነው ባካችሁ በቃ እንደዛ ነው ያተነገጠኝ ሰይፉዬ በቃኝ ትላለህ አንቺ በቃ በያምርሬ እንደው እንትን ወይ ትንሽ አባብኝ እንጂ እናደርድርሽ እንዴ ትንሽ እንትን በሉኝ እኔ እንደዚህ ትንሽ ትቀየራለች የሚል ነገር እስቲ ደግሞ እንትን በሉ አሁን ፖዝ አደረኩ ካልክ ሽምግልና በቃኝ ካልክማ በቃ ስለዚህ ዱዓ ይደረግ እንደሱም ዱዓ ይደረግ ሁሉም እኛም እንጸልያለን ምንም ችግር ነገሮች ይቀየራል እግዚአብሔር ሁሉን ነገር መቀየር ይችላል በጣም ሐሊማንም ቀይሮ እርግጠኛ ነኝ ከዛ ሁሉ አንስቶ እንደዚህ ሆኝ ያየ አይደለ ፈጣሪ ቀየረኩ ሁሉ ለሱ ምን ይሳነዋል እኔና ሐሊማ ዶክተር ሰላም የህፃናት ክሊኒክ እሷም ልጇን ለማሳከም እኔም ለማሳከም እንገናኝ ይሆናል የሆነ ህክምና ብቻ ነው እንጂ ትኩሳት ነገር ነው ከበድ ያለ አይደለም አይዞሽ እንደው በጣም ሁለት ነገሮች ናቸው አሁን አረፋውን እንዴት አሳለፍሽው በጣም ደስ በሚል ሁኔታ ወይ ኢንተርቪው ብቻ ነው ያለረኩት እንጂ እየቀረሽ ነው ሚዲያ ላይ ምንድነው ብዙ አመት እኮ እንኳን አደረሳችሁ አልኩኝ አሁን ደግሞ እኔ ያው በጣም እድሜ እንትን እያለ ስለሆነ እኔም እንኳን አደረሰሽ ይበሉኝ አይደል እንዴ በፊት ልጅ ነው እንኳን አደረሳችሁ የሚለው አሁን ያኔ ልጅነት ጊዜ እንኳን አደረሳችሁ ላለው በቲቪ በመናምን አሁን ደግሞ እኔ እንኳን አደረሳሽ ይበሉኝ እንኳን አደረሰሽ በሏት በእናታችሁ ስንት ኢንተርቪው ላይ ባላ ደመቅሽ እስካሁን ወይኔ ኢትዮጵያ ውስጥ ያሉት በሙሉ የቴሌቪዥን ጣቢያዎች ሰይፉዬ የሬዲዮ ጣቢያዎች በቃ እነሱ ራሱ እስኪሰለቹ ድረስ ነው የሚሰለቹ ድረስ ይመስለኝ ምክንያቱም በቃ በዓል በመጣ ቁጥር በየቦታው ነው በእኛም ነገር እኔ ራሴ በጣም እስኪገርመኝ ድረስ እኔ አንዳንድ ጊዜ አላያቸውም ስለሚበዛ ሰው ነው እንደዚህ ቦታ ላይ ያለሽ ምናምን የሚሉኝ እንጂ አላየውም ትቀረጫለሽ እንጂ አታዩ በቃ ዲደክማል ሰይፉዬ ቀረጻም አድካሚ ነው በበዓል ዋዜማ ነው የበዓል ቀን ነው ምናምን ነገር በጣም ድካም ነው ከዛ በኋላ ደግሞ ቁጭ ብሎ ማየቱ ደግሞ ስንቱን ከፍቻ ያለው ሰይፉዬ አሁን ብቻሽን ነው የምትኖሪው አሁን ብቻዬን ነው ከማዘርጋ ስለነበረ አሁን ከሳቸውስ በኋላ ያለው ብቻዬን ስሜት እንዴት በጣም ከባድ ነው ሰይፉዬ እጅግ በጣም በእውነት ነው የምነግርህ ያው እህቶቼም የሉም እዚህ የሉም እናቴ ነበረች እናቴም የለች ማረፈችና በጣም ልነግርህ አልችልም በቃ በጣም እንዴት ብዬ ልንገርህ ከዘመኔን በሙሉ ብቻዬን ኖሬ አላውቅም በህይወቴ አሁን እናቴንም ማጥቼ ብቸኝነቱም መጥቶ ከባድ ነው ሰይፉዬ በጣም ይሄን ያልተጎዳሽ ውሳኔሽን ትመረምሪዋለሽ አይደል አይ በዚህ ልትለኝ ነው በዚህ ጊዜ ሰው ያስፈልጋል ሁኔታው እንደዛ ይመስለኛል ገብቶኛል አይደለ ነበረ ግን አሁን እኔ በፈልገው በቃ እህቶቼ እዚህ ሀገር መጥተው እንደ ድሮ አብረው እንድንኖር ወይ ደግሞ እነሱ ጋር ሄጄ
አዎ ትዳራቸውን እንዳይትሙት ስማ ካልሆነ ደግሞ ፕላኔ ምንድነው አሁን በቃ እነሱ ጋር ሄጄ ከነሱ ጋር ለመኖር ነው ያሳደጉሽ እንደገና አዎ ሰይፉዬ እንደዛ ነው ወደው እንዳይትሙት በቃ አብሮ መኖር ከእህቶቼ ጋር እንደዛ ነው የለመድኩት አዎ የራስሽን ህይወት በራስሽ እግር ላይ ቆመሽ እኔ ብቻኝነት ይሻለኛል ተይ እንጂ እኔ የሆነ ቀን ናይት ክለብ ውስጥ የፀሐይ ዮሐንስን ብቸኝነቴን ነው የማስታውሰው አዎ አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ ብለሽ የምትዘፍኝበትን ቀን ያምጣው አሜን ሰይፉዬ ለእናንተ ስል ፈጣሪ በእውነት እንዲህ ለምታስቡልኝ ለምትወዱኝ ሲል እሱን ያርገው በእውነት አዎ በልስኪ እዚህ አሁን በልዩ ሁኔታ ይቀርባል ሰይፉ በኢቢኤስ ተመልካቾች አዎ በደንብ ምክንያቱም ክሊፑን አየሁት በጣም ተጠንቶ ነው የተሰራው አዎ አሁን ደግሞ ሁለተኛው ቀጣዩም ስራሽ ደግሞ ትግርኛ ነው የሚሆነው አዎ በጣም ስላበረታቱኝ በጣም ስለተደሰቱ በአንድ ብቻማ አይበቃም ብዬ ያው ሁለተኛውን ጀምሬያለሁ ለምን በዘፈን አትጣመሪም አሁን እና አብርሃም ገብረመድህን አሉ አዎ እንደሱ አስባለሁ ኤፍሬም የማነ አዎ አሁን አንድ እኮ በቃ አሁን እኮ እንትን ሰጡኝ ገብቷል መስመር ስለሰጡኝ አሁን ከሁሉም ጋር እንደዚህ ያልኩኝ በቃኝ እስኪ ድረስ ዘፍናለሁ ለዛ ዝግጁ ናችሁ በልስኪ በናሆም ሪከርድስ ሲወጣ አዲስ ነጠላ ስራዋ ነው እስካሁን በትግርኛ ስራዎች አናቃትም ነበር አሁን ግን የሚገርም የሚያስጨፍር ስራዋን ይዛ መጣለች የፍቅር ዘፈን ነው አይደል አዎ በልስኪ ምንድነው የምትዩ በልስኪ በለኝ ፍቅረኛ ነኝ በለኝ ፍቅረኛ ናት በለኝ እወድሻለሁ በለኝ አፈቅርሻለሁ በለኝ ነው እኮ አዎ ግን አሁን በፊትም አንድ ነግሬህ ነበር አሁን ይሄ እንትን ሃኒ ቤቢ ምናምን ነገር ሚለው ነገር እንትን አምጥቼው ነው በዘፈን አዎ እስኪ አፈቅርሻለሁ በለኝ አዎ አፈቅርሻለሁ በለኝ እወድሻለሁ በለኝ ምናምን አንተ እኮ እንትን ምናምን ነገር በቃ ላደረሱን በጣም እየካበች ምናምን ነው እንወድሻለን በሏት ባካችሁ በማህበር ተደራጅታችሁ በጣም እንዳይትሙት ስላየሽ እኔም በጣም ደስ ብሎኛል እንዲህ ምርድምቅ መልስ መስለሽ ነው የመጣሽው ይሄንን ደግሞ የምር ሆኖ ለማየት ያብቃል አሜን ሰይፉዬ አሜን እኔ ጌታ ለስንብት ምን የምታያቸው ነገር አለ ለመላው ተመልካቾች ለአድናቂዎች አዎ እንግዲህ ያው አሁን በትግርኛ ዘፈን መጥቻለሁ በሚቀጥለው ደግሞ የራሴን ደግሞ አልበም እንደዚህ እንትን ያርኩ አመጣለሁ ከዛ በተረፈ ደግሞ በጣም ነው የምወዳቸው እኔ በእውነት ነው የምነግርህ ሰይፉዬ አድናቂዎች በሙሉ በቃ የሚያገኙ ሰዎች ሁሉ በጣም እንዴት እንደሚሰፈሰፉልኝ እንዴት እንደሚሆኑ ልነግርህ አልችልም ከብዙ ሰው ጋር ቤተሰብ ሆኛለሁ ሰይፉዬ በእውነት አንዳንድ ጊዜ እንደውም አሁን ብቸኝነቴን ምረሳው በቃ ወጣ ብዬ እንትን ስል እንዴ ሁሉ ሰው በቃ እንደ ቤተሰብ ሆኖ እንትን ስለሚለኝ በጣም ነው ደስ የሚለኝ በጣም ነው ማመሰግናቸው በጣም አመሰግናቸዋለሁ በእውነት እና ይሄንን ነው የምልህ ሰይፉዬ ያው እንግዲህ ሀሊማ በአዲስ ነጠላ ስራዋ በልስኪ መጣለች ለሰይፉ በኢቢኤስ ተመልካቾች ይቀርባል እዚህ ምንም እንዳታስቡ በአዲስ አልበም ወደፊት ብቅ ትላለች በህይወቷ የሚያጋጥሙ እንግዲህ ከድሮ ጀምሮ ይሄን 20 ምናምን ዓመት የተለያዩ አዳዲስ ስራዎችን ይዛ ስትመጣ አወራታለሁና ነገሮች እየተቀየሩ የመጡ ይመስላሉ የዛሬው ትንሽ መረር ያለው በቃኝ የሚለው ነገር ስላለበት ከሀዘኑ ጋር ምናምን ተደራረበ እኮ ሰይፉዬ በዚህ ላይ ደግሞ እነሱን ደግሞ በቃ በዚህ ጉዳይ ላይ ሳላስደስት መሞታቸው በቃ በጣም ጥፋተኛ ይሆንኩ መሰለኝና በቃ ምን አረጋለሁ ከነ ጥፋቴ ልቀመጥ ብዬ ነው እስኪ በውሳኔዋ የምታማክሯት ካላችሁ ድሉ እናመቻቻለን እስኪ ይመከርበት ግድ የለሽም ዱዓ እንዳለ ሆኖ ተስፋ እኮ አይቆረጥም አይደል ከዛ ውጪ ግን በምታደርገው የተለያዩ እንቅስቃሴዎች ላይ ግን መሀል እየገባችሁ እንዲህ ነው መሆን ያለበት እንዲሆን እያላችሁ ግን ህይወቷን ባትበጠብጡ የተሻለ ነው ያለሽ በጣም ቴንክ ዩ ሰይፉ ከመልከሽ በኋላ እንመለሳለን ሀሊማን ወቅ አድርጋችሁ ሸኙልኝ